ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ እንዲሁም ስለ አርሰናል መስማት የምትወዱ ከሆነ አረ ምን እየጠበቃችሁ ነው? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ተመልሰናል። ዊ አር ባክ ቱ ዘ ቢዝነስ። ፕሪሚየር ሊግ ተመልሷል። ከኢንተርናሽናል ብሬክ በኋላ እንግዲህ አርሰናል ዛሬ ረቡዕ ከምሽቱ 7 ሰዓት ከ45 በዩኬ ሰዓት አቆጣጠር በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ45 የሚደረግ ጨዋታ ነው። እንግዲህ በፕሪሚየር ሊግ 30ኛ ሳምንት አርሰናል በኤምሬትስ ስታዲየም የማርኮ ሲልቫውን ፉልሃምን የሚያስተናግድበት ጨዋታ ዛሬ ተመልሷል ማለት ነው። አይኖ በጣም አስቀያሚ ጊዜያት እንዳለፉ ያለ ፕሪሚየር ሊግ ኳስ አልነበረም፣ የክለብ ፉትቦል አልነበረም። ኦልሞስት ከአንድ ሳምንት በላይ እና አይወዝ ላይ በጣም ናፍቆኝ ነበር የአርሰናል ጨዋታ። ሁላችሁም የአርሰናል ደጋፊዎች የኔ አይነት ስሜት እንደተሰማችሁና ዊኬንዱ ወይም ደግሞ ቅዳሜና ወደ ብዙም እንደኔ በኳስ እያየ ቺል ለሚያደርግ ሰው ብዙ ደባሪ ነበረ። ቅዳሜና እሑድ ነበረ። ከዛም እንግዲህ ሁለተኛው ቅዳሜና እሑድ በተስፋ ጠብቀን ይመጣል ብለን ጠብቀን ነበር። ነገር ግን ገስዋት ኤፍኤ ካፕ የኤፍኤ ካፕ ጨዋታዎች ነበሩ። በዛ ምክንያት አርሰናል ከኤፍኤ ካፕ ውጭ ስለነበረ ክለባችንን ማየት አልቻልንም ማለት ነው። ክለባችንን እንግዲህ ለመጀመሪያ ጊዜ አሁን የምናየው ዛሬ ረቡዕ ከፉልሃም ጋር በሚደረግ የፕሪሚየር ሊግ ጨዋታ ነው። እውነት ለመናገር በኢምሬትስ አካባቢ የሚዘዋወረው አየር ኤቭሪቲንግ ሉክስ ፖዘቲቭ፣ ጥሩ ነገር ነው። በኤምሬትስ ዙሪያ እየተናፈሰ ያለው ዋናው ነገር ምንድን ነው? ስታር ቦይ ቡካዮ ሳካ ኢዝ ባክ። ያ ቡካዮ ሳካ ከጉዳት ከሃምስትሪንግ ረጅም ጉዳት ተመልሷል። እንግዲህ ፊት ነው ብሏል። ሚካኤል አርቴታ በፕሬስ ኮንፈረንስ ላይ በተናገረው ንግግር በቀጥታ እንደዚህ ነው ያለው። ቡካዮ ሳካ ተመልሷል፣ ትሬኒንግም ሰርቷል ከኛ ጋር። ከዛ ጋዜጠኛው እንዴት ነው ከዚህ በኋላ ማኔጅ የምታደርገው ወይም ደግሞ የዛሬውን ጨዋታ ይጀምራል አይጀምርም ነገር ታይም እንዴት ማኔጅ እንደሚያደርግለት ሲጠይቀው በቀጥታ እስካሁን እሱ ነገር እየተደረገ ነበረ ወደ ቤስት ፊትነሱ እንዲመለስ። ናው ሂዝ ሬዲ፣ ወደ ሳሩ ሙሉ ለሙሉ ተመልሷል ተብሏል። በጣም ደስተኛ ነኝ ቡካዮ ሳካ በመመለሱ። ምክንያቱም የአርሰናል ደጋፊዎች ይህን እንዳትረሱ። ቡካዮ ሳካ ማለት የአርሰናል ማን ልበላችሁ፣ የአርሰናል ሞሐመድ ሳላህ፣ የአርሰናል ኪሊያን ኤምባፔ ኦር ቪኒሲየስ ጁኒየር፣ የአርሰናል ኮል ፓልመር፣ ዋቴቨር ዩ ዋንት። ያ ቡካዮ ሳካ ማለት ሜን ጋይ አርሰናል ማለት ነው ለአርሰናል ቲም ከረንትሊ። ምክንያቱም የአርሰናል የጎል ፈጣሪ እሱ ነው። የአርሰናል ብዙ አሲስት የሚያደርገው እሱ ነው። ለአርሰናል ኢቨን የሴት ፒስ አጠቃቀም ዋናው ምክንያታችን የነበረው ከኮርና ወይም ደግሞ ከአንዳንድ ከሚሻሙ ኳሶች የሚገኙ የሴት ፒስ ጎሎቻችን ከቡካዮ ሳካ መጎዳት በኋላ ምን ያህል እንደቀነሰ ማየት ችለናል። I'm telling you this 100%. There is no one like ቡካዮ ሳካ አርሰናል ውስጥ ትልቅ ኮንትሪቢዩሽን እያደረገ ያሉት። ዴክላን ራይስ ልትለኝ ትችላለ፣ ማርቲን ኦዴጋርድ ልትለኝ ትችላለ፣ ዋቴቨር ዴቪድ ራያ ልትለኝ ትችላለ፣ ሳሊባ፣ ጋብርኤል። ነገር ግን the star boy is the main guy
ቡካዮ ሳካ ዋነኛው ቁልፍ ሰው ለአርሰናል እሱ ነው። ላስት የር ታስታውሳላችሁ፣ ኦዴጋርድ ነው ለአርሰናል የጨዋታ ቁልፍ ሰው ምናምን ይባል ነበር። በእኔ አስተሳሰብ ኖ ኢስ ኖት ኦዴጋርድ አይደለም፣ ቡካዮ ሳካ ነው። ምክንያቱም ኢቨን 3 ወር በላይ በጉዳት ከአርሰናል ርቆ እንኳን ሂዝ ስቲል ብዙ ጎል እና አሲስት ያደረገው ጎል ኮንትሪቢዩሽን ለአርሰናል ብዙ ጎል ኮንትሪቢዩሽን ያደረገ ቀዳሚው ተጫዋች ነው። አስቡት፣ 3 ወር በጉዳት ከሜዳ የራቀ ተጫዋች ላስት ጨዋታውን ማድረግ የቻለው አይ ቲንክ ዋዝ 21 of December 2024 ነበር የመጨረሻ ጨዋታውን ከክሪስታል ፓላስ ጋር ያደረገው። እዛ ጨዋታ ላይ እያነከሰ ወጣ። ከዛ በኋላ ቡካዮ ሳካ አልተመለሰም። ያኔ አርሰናል ከሊቨርፑል ጋር የነበረው የነጥብ ልዩነት 3 ነጥብ ብቻ ነበር። ሉክ አሁን ምን ላይ እንደተገኘን። ቡካዮ ሳካ ማጣታችን ዚህ ሲዝን የተሻለ ውጤት እንዳናስመዘግብ ካደረጉን ትልቅ ምክንያቶች አንድ ነው። ኤኒዌይስ ዊ አር ሃፒ። በጣም ደስተኛ ነኝ በመመለሱ። ስፔሻሊ አይኖ ፕሪሚየር ሊግ ኦልሬዲ ኦቨር። ለቻምፒዮንስ ሊግ ከማድሪድ ጋር ላሉብን ጨዋታዎች ግን ትልቅ ግኝት ነው፣ ትልቅ ተስፋ ነው ቡካዮ ሳካ መመለሱ። ምክንያቱም ዲስ ጋይ ካንዱ ኤኒቲንግ፣ ምንም ነገር ማድረግ የሚችል ተጫዋች ሱፐርስታር ነው። አይኖ ከሃምስትሪንግ ጉዳት በኋላ ሲመጣ በፊቱን ቡካዮ ሳካ እና ይሆናል ወይስ ሜቢ ብቃቱ ወርዶ ልናገኙ ይችላል። ምክንያቱም ሃምስትሪንግ ጉዳቶች በጣም አስቀያሚ ጉዳት ነው። ከሃምስትሪንግ ተጫዋቾች ሲመለሱ የበፊት ፐርፎርማንሳቸውን ሲቸገሩ ብዙ ጊዜ እናያለን። በና ኤዲን ሃዛርድ ትልቅ ምሳሌ ነው። ኤዲን ሃዛርድ ለሃምስትሪንግ ኢንጁሪ ምን ያህል ከዛ በኋላ ሰርቫይቭ ለማድረግ ወይም ደግሞ ተመልሶ ወደ በፊት ፊትነሳቸው ለመመለስ ሲቸግሩ ብዙ ጊዜ እንመለከታለን። ነገር ግን በቡካዮ ሳካ ተስፋ አለኝ። ምክንያቱም ምን ያህል ዲሲፕሊን እንደሆነ ስለማቅ የትሬኒንግ ግራውንድ ላይ ኢቨን ካያችሁ በጣም በጊዜ ነው ከታሰበው ጊዜ ቀደም ብሎ ነው የተመለሰው እና ኢትስ ጉድ ኤኒዌይስ ቡካዮ ሳካ መመለሱ አንደኛው በኢምሬትስ አካባቢ ያለውን ፖዘቲቭ ነገር እንዲነፍስ እያደረገ ነው። ሁለተኛው ነገር ደግሞ ያው ያስፈረምነው የስፖርቲንግ ዳይሬክተር ያስፈረምነው ቤርታ ከመምጣቱ እንግዲህ አይ ዶንት ቲንክ ሶ የሱ ምልመላ ነው ለማለት ይከብደኛል። ዮኬሬዝ ምክንያቱም አርሰናል ቤርታ ሳይመጣ በፊትም ስሙ ከቤርታ ጋርም ሳይያያዝ በፊት ከዩኬሬዝ ጋር በተደጋጋሚ ስሙ ይነሳ ነበረ። ዴቪድ ኦርነስቴን እንዳለው ትልቅ ቻንስ አለ በ65 ሚሊዮን ፓውንድ አካባቢ እሱን የማስፈረም ሜቢ እሱ ሊሆን ይችላል የኔክስት አርሰናል ትልቁ ሳይኒንግ። እነዚህን የመሳሰሉ ጥሩ ነገሮች አሉ። እንግዲህ ወደ ፕሪሚየር ሊግ አክሽን ስንመለስ የምናገኘው ተጋጣሚያችን ፉልሃም ነው። ላስት 3-4 ጨዋታዎች ፉልሃም በጣም አርሰናልን ቻሌንጅ ከሚያደርጉ ክለቦች አንደኛው ፉልሃም ነው። ሌላኛው እንደምታውቁት እንደ ኒውካስትል አይነት በኤዲ ሃው የተመራ አርሰናልን ቻሌንጅ የሚያደርገው ሌላኛው ቲም ነው። እንዲሁም እና አስተን ቪላ፣ ሰምታይምስ ዌስትሃም እና ፉልሃምም አንደኛው ክለብ ነው። በማርኮ ሲልቫ የተመራ አርሰናል ትልቅ የሚባሉ ነጥቦችን ለማግኘት ከፉልሃም ስንቸገር እያየው ነው። ስፔሻሊ ላስት 3 ጌምስ የመጀመሪያው ጨዋታ በክራቨን ኮቴጅ የነበረን ጨዋታ 1-1 ነበር ያበቃው። ከዛም በፊት 2-1 አይ ቲንክ 2-1 በሆነ ውጤት አሸንፎ ነበረ። ከዛም ከላስት 3 ጨዋታዎች 2 አቻና 1
ሽንፈት ነው የደረሰብን። ላስት የመጨረሻ 3 ጨዋታዎች ፉልሃምን ለማሸነፍ ተቸግረናል እና በጣም አስገራሚ የሚሆነው ነገር ምንድነው ፉልሃም በምን አይነት አፕሮች ሊመጣ እንደሚችል አታውቁም። ሶ የ2023-24 ሲዝን መጨረሻ ላይ ሁለቱም ጌም ላይ ማሸነፍ አልቻልም ነበር የላስት ሲዝን ካስታወሳችሁ እና የመጨረሻው ጨዋታ ላይ እንዲሁም ዘወዝ ላይ በሃይ ላይን እየተጫወቱ ነበር የመጨረሻውን ጨዋታ የላስት ሲዝንን የመጡት። ከዛ በኋላ ወዝ ኤክስፔክቲንግ ደም እነሱን በጣም ጠብቀን ነበር ዲስ ሲዝን እንደዛ አይነት አፕሮች ይዘው ይገባሉ ብለን። ዲስ ሲዝን ደግሞ በክራቨን ኮቴጅ በዲፕ ሎ ብሎክ ተጫውተው በጣም ጨዋታውን አክብዶብን 1-1 በሆነ ውጤት መጠናቀቁ አይረሳም። እሱ ብቻ አይደለም፣ ፉልሃም ትልቅ የሚባሉ ተጫዋቾች አሉት። ሆነስሊ በጣም እኔ በግሌ የሚመቸኝ የነሱ ሌፍት ፉልባክ አለ ሮቢንሰን። በጣም ድንቅ ልጅ ነው። ኦቨርላፕ ሲያደርግ ክሮሶቹ የማጥቃት ሂደቶቹንም ዋን ቱ ዋን ራሱ ድሪብለር የሚባሉ ነ ቡካዮ ሳካ ኢቨን ሞሳላህን ከማንም ጋር ሲገናኝ ጥሩ በኮንፊደንስ መጫወት የሚችል ተጫዋች አላቸው። ሌላኛው እነ ፔሬራ በፊት የማን ዩናይትዱ ተጫዋች፣ አሌክሲ ዌቢም የአርሰናል ንብረት የነበረው አሌክሲ ዌቢም ጥሩ የውድድር ዓመት ከፉልሃም ጋር እያሳለፈ የሚገኘው ሌላው ተጫዋች ነው። እንግዲህ በአጥቂ በኩልም ፉልሃም የሚታማ አይደለም። ጂሚኔዝን የመሰለ አስፈሪ አጥቂ ያለው ጂሚኔዝን ታውቁታላችሁ። በወልቨርሃምፕተን እያለም አርሰናል ላይ ጎል ማግባት የሚቀነው አጥቂ ነው። እንዲሁም የባለፈው ጨዋታ ላይ ምን ያህል የጎል አርሰናል ላይ የማግባት አኬር ወይም ገድ እንዳለው የምታስታውሱት ይመስለኛል። በጣም አርሰናል ጥሩ በነበረበት ፖዚሽን ኮንትሮል አድርገን አርሰናል ዋው በሚባልበት ጊዜ በካውንተር አታክ ሄደው ዋን ቻንስ ከአንዳንድ ሂ ፑት ኢት ኦን ዘ ኔት በቃ መረቡ ላይ ነው ያሳረፈው። እንደዚህ አይነት ተጫዋች አላቸው አጥቂ ላይ። ኤጌን እሱ ብቻ አይደለም፣ ሙኒዝም ከቤንች እየመጣ ጥሩ ፊዚካሊቲ ያለው አጥቂ ያላቸው። ኦነስትሊ ትራውሬ አዳማ ትራውሬም ፊዚካሊ ስፒድ ያለው ተጫዋች ጥሩ የሚባል ስኳድ ያላቸው ቲም ናቸው እና አይ ዶንት ቲንክ ቀላል የሚባል ጨዋታ ነው ብዬ አላስብም። ትንሽ ከበድ የሚል ጨዋታ ነው። ነገር ግን ዋናው ነገር ያ ፕሪሚየር ሊግ እንግዲህ ተመለሰ። ላይ አትሊስት 2 ሳምንት ኳሱ አይኖ በጣም አርሰናል ናፍቆኝ ነበር። ግን አንዳንዴ ደግሞ አለ አይደል ከንዴትም ከእንደዚህ ከኦቨር ሃፒነሱም ራቅ ብለ ዝም ብለ ብቻ ቺል እረፍት የምታደርጉት በስራ የደከመ ሰውነታችሁን ያለ ኳስ አንዳንዴ ኳስ ማየት ስፔሻሊ ደግሞ እንደዚህ ዩቲዩብ ቪዲዮ የምትሰሩ ከሆነ ዲፕ ማየት ይጠበቅባችኋል ኤቭሪቲንግ። ምክንያቱም ከጌም በኋላ እኔ የተሻለ እይታ ያየሁትን እዚህ ላይ ይዤ መቅረብ ስለምፈልግ ፕሬስ ኮንፈረንሱ ነው የሚጀምረው። ሚካኤል አርቴታ ምን ተናገረ፣ ከዛም በኋላ ጨዋታው ላይ እንዴት ነበር፣ ኢቨን የፋኑን የደጋፊውን ኢሞሽን ሁሉንም ነገር አንጸባርቄ ይዤ መምጣት ስለምፈልግ ብዙ ፎከስ ይፈልጋል። ስራ ቁመ በዛ ላይ ደግሞ እንዳልኳችሁ ተመስጦ ኳሱን ማየት ይፈልጋል እና አንዳንዴ ከመዝናናቱ የሚያልፍና ልክ እንደዚህ አይነት ነገሮች ሲጨመሩበት ኢሞሽንም እዛ ላይ መሸነፍ ምናምን አንገሩ ኦቨር ሃፒነሱ ምናምን ነገር ሲኖር ትንሽ ያደክማል። ሌላኛው ስራ እንደማለት ነው። ነገር ግን ዛሬ ተመልሰን እስኪ የተሻለ ነገር በውጤቱም በኩል ፖዘቲቭ የሆነ ውጤት አስመዝግበን ሊስን አይኖ ኢትስ ኦቨር ፎር ሚ ግን ማትማቲካሊ ኦቨር አልሆነም። ሊቨርፑል ቤት እንደምታዩት ጥሩ የሚባል አየር የለም። ሌላኛው ትኩሳት በአሌክሳንደር አርኖልድ ከሪያል ማድሪድ ጋር መስማማቱም ወይም ሙቭ ለማድረግ ወደዛ ለመፈረም መቃረቡን ተያይዞ የሊቨርፑል ፋን ኦ ማይ ጎድነስ ማሊያ እስከ ማቃጠል ደርሷል። እንግዲህ ይሄ ነገር ትንሽ ውስጣቸው ስላለ እስኪ የሆነ ነገር አፕን ካደረገ እንግዲህ ሚራክል ነው፣ ደስ ይለናል።
ከዛ በተረፈ ግን we are focusing to the ቻምፒዮንስ ሊግ ላይ ነው ፎከስ አርገን ያለነው። መች ነው ኔክስት ዊክ ሪያል ማድሪድን በሜዳችን የመጀመሪያውን አስተናግደን የምናገኛቸው ጨዋታ ይሆናል። ለዛ አሁን ሙሉ ለሙሉ የደጋፊውን ማሳብ ሳካ ፊት ሆኖ በሙሉ ፊትነስ ለዛ ጨዋታ ይደርሳል ወይ የሚለው ነው። በሚካኤል አርቴታ በኩል እንደምታውቁት ለዛሬውም ጨዋታ ሙሉ ለሙሉ ፊትነሱ ሬዲ ነው ብለዋል። ነገር ግን ለቡካዮ ሳካ እዚህ ደረጃ ላይ መድረስ ወይም ደግሞ በጉዳት ለ3 ወር በላይ እንድናጣው አንደኛ ምክንያቱም ሚካኤል አርቴታ እንደነበር ታስታውሳላችሁ። ዋቴቨር በምንም አይነት የጎል ልዩነት ጨዋታዎችን ገድለን ራሱ እያሸነፍን ቡካዮ ሳካ የሚገባውን እረፍት እያገኘ አልነበረም። ኤቭሪ ታይም ይጫወት ነበር ብዙ ጨዋታ እና ያ የሚካኤል አርቴታ እጅ አለበት ወይም ደግሞ የሚካኤል አርቴታ የተጫዋች አጠቃቀም ብስለት ማጣት ለቡካዮ ሳካ መጎዳት ትልቅ ሚና አለው ብዬ በግል ያስባለሁ። እናንተስ ምን ታስባላችሁ? እንግዲህ እሱን ኮመንት ሴክሽን ላይ ያሳውቁኝ። ነገር ግን ለቡካዮ ሳካ ዛሬ ያው እንዲጀምር እኔ ብዙ ፍላጎት የለኝም። ዛሬ ብቻ ሳይሆን የኤቨርቶኑንም ጨዋታ ተቀይሮ ገብቶ ወይም ደግሞ ጀምሮ በጊዜ እንዲቀየር ነው የምፈልገው። የዛሬን ጨዋታ ግን ከቤንች ተነስቶ 20-25 ሚኒትስ ካገኘ ጥሩ ነው ብዬ አስባለሁ። እንግዲህ ወደ ቤስት 11 ወይም ደግሞ የመጀመሪያ 11 አሰላለፍ እናልፋለን። በግብ ጠባቂ ቦታ ላይ ዳቪድ ራያን አደርጋለሁ። የቀኝ የክንፍ መከላከል ቦታ ላይ ዩሊያን ቲምበር ድንቅ ማይ ፌቨራይት ፕሌየር ዲስ ሲዘን እሱ ነበረ ሆነስትሊ። እና ባለፈው እንደነገርኳችሁ ነው ሆፕፉሊ የኔክስት ሲዝን ማሊያ የመጀመሪያ ምገዛው የሚሆነው የጁሊያን ቲምበር እና ቡካዮ ሳካ ማሊያ ነው። ዶንት ፎርጌት ሰብስክራይብ አድርጋችሁ ቤተሰብ መሆን ኢን ደ ፊውቸር። በጥያቄዎች እመጣለሁ። በቪዲዮዎች መካከል ጥያቄ ጠይቅና የማሊያ ሽልማት ስካርፕ የተለያዩ ነገሮችን ምንሸልምበት ይሆናል። እስከዛ ሰብስክራይብ ሼር በማድረግ ቤተሰባችን ቁጥሩ እንዲያድግ የበኩላችሁን አስተዋጽኦ እንድታደርጉ እጠይቃለሁ። እንግዲህ ዩሊያን ቲምበርን በቀኝ የክንፍ አጥቂ ቦታነት አደርጋለሁ። በቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አደርጋለሁ። ዊሊያም ሳሊባ ጥሩ የሚባል እንቅስቃሴ እንደባለፈው አይነት ጥሩ ሲዝን ባይሆንም እሱ የሚያመንበት ነገር ነው። ነገር ግን ሂዝ ጉድ ኤኒዌይስ። ስለሱም የሚባል ነገር አለ። የሪያል ማድሪድ ነገር ቱ ቢ ኦነስት አዲስ ኮንትራት ብናስፈርመው ደስ ይለኛል። አዘርዋይስ ግን በግሉ መደራደር መጀመር እንዲጀምር የሚፈቅደው ህግ ወይም ደግሞ አመቱ ላይ ሳይደርስ በፊት ወይ መሸጥም ካለበት መሸጥ አለበት ብዬ አስባለሁ። ምክንያቱም ማየት አልፈልግም ተጫዋቻችን ያለ ምንም ዊሊያም ሳሊባን የሚያክል ትልቅ ታለንት ያለ ምንም ኢንካም ወደ ሌላ ክለብ ሲሄድ ማየት ስለማልፈልግ ማለት ነው። ዱ ዘ ኮንትራክቲንግ ኦር በዜሮ ወይም ደግሞ በርካሽ ዋጋ ከማጣታችን በፊት የሚገባንን ገንዘብ አግኝተን ቢሸጥና ለሌላ ተጫዋች ግዢ ብናውለው ባይነኝ። የመጀመሪያው ፖይንቴ ግን ይሸጥ አይደለም። አትሊስት ሳይኒ ሎንግ ታይም ኮንትራት በግራ የመሃል ተከላካይነት ቦታ ላይ ሳሊባን አጣምሮ እንዲጀምር የምፈልገው ጋብሪኤል ማጋሌዝ ነው። ጋብሪኤል ማጋሌዝ ከኢንተርናሽናል ብራዚል ጋር ተጉዞ ነበረ። የመጀመሪያውን ጨዋታ ብቻ ነበረ ማድረግ የቻለው፣ ምክንያቱም በዛ ጨዋታ ላይ ቢጫ በመመዝገቡ በማየቱ ከአርጀንቲና ጋር የነበረውን ጨዋታ አልተሰለፈምና ጥሩ ፊትነስ ላይ ይገኛል ብዬ አስባለሁ። እንዲሁም በሌፍት ወይም ደግሞ የግራ የመከላከል ክንፍ ቦታ ላይ ማይልስ ሉዊስ ስኬሊን ነው የምመርጠው። ምክንያቱም ካላፊዮሪ ስለተጎዳ ብቻ ሳይሆን ዲስ ጋይዝ በቃ ሁሉ የሚጠበቅበትን ነገር በአግባቡ እየሰራ
ምንም አይነት ጥያቄ እንዳናነሳበት እያደረገ እያሳመነ ለብሔራዊ ቡድን እስከ መጠራትና የመጀመሪያ የብሔራዊ ቡድን ጨዋታው ላይ ጎል ማስቆጠር እየቻለ ድንቅ 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 ተሰጥኦ ታለንት ባለቤት ልጅ ነው። ሶ ሂ ዲዘርቭ ቱ ስታርት የዛሬን ጨዋታ ከፍላም ጋር የምናደርገውን ጨዋታ ብዬ አስባለሁ። ነምበር 6 ቦታ ላይ ወይም ደግሞ አማካኝ ቦታ ላይ ቶማስ ፓርቴን እመርጣለሁ። ቶማስ ፓርቴም አሪፍ የሚባል ከጋና ጋር ጥሩ የኢንተርናሽናል ጨዋታ አሳልፎ ነው የመጣው። ማዳጋስካርን ባሸነፉበት ጨዋታ አይ ቲንክ ኢትስ ማዳጋስካር 2 ጎሎችን ማስቆጠር ችሎ ነበር። ሁለቱንም በጭንቅላት ነው ማስቆጠር የቻለው። እንግዲህ በጋና በኩል የጋና ብሔራዊ ቡድን ላይ የአርሰናል ሴት ፒስ ማናጀር ውጤትን ያየው ነበር የመሰለኝ። እናንተም ሃይላይቱን ወይም ደግሞ ጨዋታውን ካያችሁ እንደዛ ፊል የምታረጉ ይመስለኛል። እሱን አጣምረው መሀል ሜዳ ላይ ከሱ ጋር የመሀል ሜዳውን በአጋፋሪነት እንዲመሩት የምፈልገው ካፒቴን ኦዴጋርድ እና ዴክላን ራይስ ነው። ኦዴጋርድም ራይስም ድንቅ የሚባል እነሱም በሀገራቸው የሀገራቸውን ጨዋታ አድርገው ነው የመጡት። ዴክላን ራይስ አሲስት ማድረግ ችሎ ነበር ለእንግሊዝ ብሔራዊ ቡድን። እነሱን ተከትሎ የማጥቃት የቀኝ ክፍል ቦታ ላይ የምመርጠው ኢታን ንዋኔሪ ነው። ኢታን ንዋኔሪም ከ21 ይርስ ከ21 ዓመት በታች የነበረ የእንግሊዝ ብሔራዊ ቡድን ጨዋታ ከፖርቹጋል ጋር በነበራት ድንቅ የሚባል ይሄ ከት አድርጎ የሚታወቅባትን አይነት ጎል ማስቆጠር ችሎ ድንቅ የሚባል እንቅስቃሴ ማድረግ ችሎ ነበረ። እንዲሁም እንደነገርኳችሁ ቡካዮ ሳካ ተመልሷል፣ ግን እንዲጀምር አልፈልግም። የዛሬን ጨዋታ ከቤንች እንዲጀምር ነው የምፈልገው። እሱም ቤን ዋይትም ምክንያቱም ቤን ዋይት ኦነስትሊ የሪያል ማድሪድ ጨዋታ ላይ ፉል ባክ ቦታ ላይ ማየት የምፈልጋቸው ቤን ዋይት እና ጁሊያን ቲምበር ነው። ምክንያቱም ትንሽ ጨዋታ ብልጠትና ኤክስፔሪየንስ የሚፈልግ ጨዋታ ነው ብዬ አስባለሁ። ወደ እሱ እንመለሳለን። ኤኒዌይዝ የዛሬን ጨዋታ ማስጀምረው በቀኝ የክንፍ የማጥቃት ቦታ ላይ ኢታን ንዋኔሪን ይሆናል። በግራ የማጥቃት ክንፍ ቦታ ላይ ማርቲኔሊን መርጣለው። ሆፕፉሊ ጥሩ የሚባል እንቅስቃሴ ያደርግ ይሆናል። ሆነስትሊ እውነቱን ንገሩኝ ካላችሁ እኔ በትሮሳርድም ማርቲኔሊም ተስፋ ከቆረጥኩ ቆይቻለሁ። እንደነዚህ አይነት ተጫዋቾች አይደሉም እኛን ወደ ኔክስት ስቴፕ ይመሩናል ብዬ አላስብም። ሁለቱም ለአርሰናል ይመጠናሉ ወይም ደግሞ አርሰናል የቻምፒዮን ቲም መሆን የሚፈልግ ከሆነ እነሱ ለአርሰናል ይመጠናሉ ብዬ አላስብም። ኦ ማይ ጎድነስ ኒኮ ዊሊያምስ የሚባለውን ተጫዋች አርሰናል ካመጣ ትረስት ሚ ኤንድ ዩኮሬዝ ኦር ዋቴቨር ጥሩ አጥቂ ከመጣ ኔክስት ሲዝን ዜር ኢዝ ኖ ዌይ ማናሸንፍበት ምንም አይነት ምክንያት አይኖርም ፕሪሚየር ሊግን። ትረስት ሚ ኒኮ ዊሊያምስ የሚባለው ተጫዋች ዋው! በቃ እሱን በግራ በኩል ቡካዮ ሳካን በቀኝ በኩል ፊት ለፊት ላይ አደገኛ ስትራይከር ዩኮሬዝ ወይም ደግሞ አሌክሳንደር ኢሳቅ አይ ዶንት ቲንክ ሶ የምናገኘው እሱን። ግን አስባችሁታል? ይሄን ላይክ ፍሮንት ስሪ ሁላ ብታዩት ምን ያህል አስፈሪ ሊሆን እንደሚችል። ያ ኔክስት ሲዘን እንግዲህ ጥሩ ፊርሞችን እንጠብቃለን በቤርታ አማካኝነት። የፊት አጥቂ ቦታ ላይ እንዲጀምር ደግሞ የምፈልገው ያው ሚካኤል ሜሪኖ ነው። ምክንያቱም ሂዝ ዱዊንግ ዌል ሆነስትሊ ጥሩ የሚባሉ ማግባት ችሎ ነበር። ባይዘው የመጀመሪያው የስፔን ጨዋታ ላይ ተቀይሮ ገብቶ ያኔም ተጽዕኖ መፍጠር ችሎ ነበር። የአጥቂ ቦታ ላይ ተገኝቶ ጎል ማስቆጠር ችሏል። እንግዲህ የኢታን ንዋኔሪ ነገር ያስፈራኛል። ምክንያቱም ኢታን ንዋኔሪ ቡካዮ ሳካ ሙሉ ፊትነስ ላይ ሆኖ ቡካዮ ሳካ የመጀመር ፊትነስ ላይ ከጀመረ አርቴታ ይሄ ልጅ አይዶን ነው በስነስርዓቱ በአግባቡ ይጠቀምበታል የሚለውን ያስፈራኛል። ምክንያቱም እኔ አውድ ፕሪፈሪም የፈለገ ቦታ ላይ እሱ ቢጫወት በግራ በኩልም አምጥቶት ይሆናል ስትራይከር ቦታ ላይም ቢሆን
ይሄ ልጅ ሁሌ አርሰናል ጨዋታ ላይ ማየት ፈልጋለሁ እንጂ ቡካዮ ሳካ መጣ ተብሎ ከዋናው ከሜን ቲሙ አሰላለፍ ውጭ ሆኖ ቤንች ተጫዋች ወይም ደግሞ ከቤንች ተነስቶ የሚጀምር ተጫዋች እንዲሆን ፍላጎት አይደለም። እንግዲህ የኔ ቤስት 11 አሰላለፍ ይሄን ይመስላል። ወደ ውጤት ግምት ስንሄድ አርሰናል 2-1 በሆነ ውጤት ያሸንፋል እላለሁ። እናንተ ምን ትላላችሁ? let me know in the comment section. please ሼር አድርጉ፣ ሰብስክራይብ። ከዛ ይህን ቤተሰብ እናሳድግ። ዛሬ የመጣሁበት ፖይንት ይሄን ይመስላል። I'm out. Peace.